ዞሮ ዞሮ መድኃኒት ከሀገር መውጣቷ ከተረጋገጠ ምንም ነገር አይፈጠርም። ቆይ አንተ ሞታለች ብለህ ተጠራጥረህ ነው እንዴ? ማን ያውቃል? ማንም ይገላት እንጂ አላውቅም። አረ በእናታችሁ ምንድን ነው የማይመስል ነገር አታውሩ። እንዴት ነው ጋዜ ሳይሰማ እኛ ሳንሰማ ዝም ብሎ ሰው ይገደላል እንዴ? ብቻ ግን ሁሉንም ማሰብ መልካም ነው። ላገባ ነው ስለት እሷ ግን ልትሄድ ነው። ስለዚህ አልሸኛት እና አኩርፈሻት መሆኑ ቆይ ደረጀ ለምን እንደዚህ ታይኛለህ? ምን ነው እገልሻለሁ ብላኝ ሳትገለኝ ልሄድ ስለሆነ ቆጨ? አባቴ እንደዚያ ትናገሩ። እሺ ምንም አላለሽም ብሎኛል። ላሰማሽ እንዴ? ቆይ እንዴት እንደዛ ትብኝ ላሰማችሁ? አንድም የሚሄደው ለህይወቴ ስለምሰጋ ነው። ቆይ ለምን አትሄድም? ለምን ነው ቤተሰብን የምታስጨንቂው? እኔ ነኝ አንቺን የምገልሽ? ቆይ ምን አይነት ንግግር ነው? ልጅ በመጨረሻም በፖሊስ ቁጥጥር ስር ውለዋል። ለዚህም ያበቃቻቸው እንግዲህ ወይዘሮ መድኃኒት እንግዲህ ከሀገር ውስጥ ሄርኩኝ ትኬት ቆረጥኩኝ ከእንግዲህ በኋላቸው ብላ ከቤታቸው ሳያት ተሾልካ ከወጣች በኋላ በተለይ ደግሞ ምግባቸው ላይ ዛሬ እኔ ነኝ የመጨረሻ የመሰናበሻ እንትን ብለው ካለች በኋላ በምግባቸው ላይ ሁሉንም የእንቅልፍ ሁሉም ነገር ሁላቸውም በቃ ሁሉም ማለት ነው ቤተሰቦቻችን የእንቅልፍ መድኃኒት ጨምራ ነው የሰጠቻቸው። ናታን እንኳን አልበላም ብሎ እምቢኝ ብሎ አያስፈልገኝም ዛሬ ክላሴ መተኛት ነው የምፈልገው ብሎ እምቢ ብሎ ቢሄድም በዛም ብላ በዚህ ውሃን አታላ እንደዛማ መሆን የለበትም። ምክንያቱም ግዴታ ይሄ ልጅ እሱ ካልተኛ ሌሎቻቸው ቢተኙ ያሰጋኛል ብላ ስላሰበች እንግዲህ ይሄን ነገር አድርጋለች። ናታንንም ሳይወድ በግድ እንዲበላ ለውሃዬ ልካ አስደርጋለች ማለት ነው። ወደ ቤተሰቦቻችን በመጨረሻም እንግዲህ ምግቡ ከበሉ በኋላ አይታችኋል። ናታንና የውሃ ደግሞ በጣም በዛ ያለ ነው። ገዜም በር ላይ እንዳያችሁትኝ በቃ ሲያንኮራፋ ነበረ። ሁሉም በቃ ሁሉም የቀረችው እንግዲህ ዳጣና እንትና ማነው ስሟ ለዛ ናች እንደውም ቀድማ ከሁሉም የነቃችው ያንንም ያየችው እና በቃ ሁሉም ልሽልሽ ብለው ነበር እንቅልፍ የያዛቸው የነበረውና በጣም በሚያሳዝን ሁኔታ እሷ ግን ሆነ ብላ ሴራዋን አሲራ እነሱ እንደዛ ካደረገች በኋላ ያን እንደም እንግዲህ የሚመስል ነገር በካክላ ያው አጠቃላይ እነሱን ለመረበሽ ሆነ ብላ ስለሆነ ይሄን ነገር ያደረገችው በተለይ ደግሞ ደረጀንና ያው እንደዛ ተጅበት ታውቃላችሁ ስፔሻል ደረጀና ናታንን ጭምር ናታንንም እንግዲህ ወየውልህ ብለዋለችና ናታንን ያው በዛ መልኩ እንትን ብለዋለች። ግን እግዚአብሔር ይመስገን እኔ እንደውም ውሃና ናታን በጣም ፈርቼ ነበር። ምክንያቱም ተጎድተው ወይ ደግሞ ብቻ የሆነ ነገር ይሆናሉ ብዬ በጣም ፈርቼ ሰግቼ ነበረ። ግን እግዚአብሔር ይመስገን ምንም አልሆኑም። እሱ ራሱ አንድ ነገር ደስ የሚል ነገር ነው። ግን ቢሆንም አሁን ላይ የሚያደርገችው ነገር በጣም ከባድ ነው። ምክንያቱም ይሄ ቤተሰቡን እንደ ቤተሰብ የሚያተረማምስ በጣም ከባድ ችግር የሚፈጥር ነገር ነው ያደረገችው። ምክንያቱም እንዳልኳችሁ አሁን እንግዲህ ይሄው እሷ ወጣ ሄደች፣ ነገሯን እንደዛ አደረጋ ሁኔታውን አቀጣጥለው ሄደች። ማርታ አይታችኋታል። ያዴም ክላሷ ተገኘ። ምንድነው የተፈጠረው እህቴ ምን ሆና ነው ብላ እንግዲህ ቀጥታ እስከ ኤርፖርት ድረስ ስልኳን ዘግታ ነው ቆንጆ ታውቃ ነው የጠፋችው። ኤርፖርት ሄደው እንግዲህ አጣርተው መረጃ ምናምን ጠይቀው ነው የመጡት ከሀገር ውጭ መውጣትና አለመውጣቷ ማለት ነው። ግን ያንሴ ደግሞ ሲጣራ በሚገርም ሁኔታ ከሀገር ውጭ እንዳልወጣች ኤርፖርት ጭራሽ ውስጥ እንዳልገባች ነው መረጃው የተጣራውና በዛ አማካኝነት ቀድማ ደግሞ ይሄን ነገር እሷ ሆን ብላ አስባበት ስለሆነ ለህይወት የሚያሰጋኝ ሰው አለ ምናልባት የሆነ ችግር ቢፈጠርብኝ ብላ ደረጀን የችግሩ ሰለባ ሊያደርገኝ የሚችለው እሱ ነው ብላ እንግዲህ ደረጀን በዚህ ነገር አስጠርጥራ እንትን ብላ ስለነበረ ቅድሚያ እንግዲህ ያይታችኋል። ዛሬ ደግሞ ይሄን ነገር የሚያመለክትላት ወይ ደግሞ የሆነ እንትን የሚያደርግ ሰው ቀጥራ ነው በእርግጠኝነት የሄደችው ማለት ይችላልላችሁ። እንዴት አልሽ ካላችሁ ደግሞ ፖሊሱ እንግዲህ ከሄደች ገና 24 ሰዓት እንኳን ሳይሞላት የምን 24 ሰዓት እንግዲህ ጧት ንጋት ላይ ወጣ ማታ እንግዲህ ገና ሳይመሽ
እነ ደረጀና ማርታ ኤርፖርት ደርሰው ሲመለሱ ፖሊሱ ቀጥታ ቤት ድረስ መጥቷል ማለት ነው። ስለዚህ ይሄ የተቀናጀ ሴራ ስለሆነ ነው እንጂ ፖሊሱ እንዴት መጥቶ በዚህ ልክ በዚህ በለዛውም ደግሞ በዚህ ፍጥነት ይሄን ነገር ሊያደርግ ይችላል ብላችሁ ታስባላችሁ? ስለዚህ ፖሊሱ ጋር ኢንፎርሜሽን የደረሰው እንግዲህ ደግሞ አይታችሁታል። የቤቱን ባለቤት ነው የምፈልገው፣ አቶ ደረጀን ነው የምፈልገው ብሎ ነው የተናገረው ቃል በቃልና የደረሰን ኢንፎርሜሽን አለ ብሎ ነው የመጣው። ስለዚህ ማርታ እንደው ፖሊስ እንደውል ይሄ ነገር እንዴት እህቴ በቃ የሆነ ነገር ሆናለች የሆነ ችግር ተፈጥሯል ብላ ስታስብ ደረጀ አይ ኖ ማርቲ እንዴት ሊሆን ይችላል ብሎ ነው ያለው። ስለዚህ ደረጀ መቼም የሆነ እርምጃ እንደማይወስድባት ተስፋ እናደርጋለን። ምክንያቱም እያንዳንዱን ነገር ስለሚያውቅ ማለት ነው ውድ ቤተሰቦቻችን። ሲቀጥል ደግሞ ናታን ይሄ ቪዲዮውን ይዞታል። ስለዚህ ናታን ያንን ቪዲዮ ናታን ጋር ስላለ ይሄን ያክል ሌላ ችግር ትፈጥራለች ብዬ አላስብም። የእውነት ናታን ያንን እንቅልፍ ስለሰጠችው ናታን ክላስ ገብታ ከናታን ስልክ ወስዳ ያንን ስልክ እውነት ቪዲዮዋን አጠፋፍታ ምናምን ከሆነ እስማ ትችላለች ነው የምላችሁ ጋይስ። እኔ እንጃ ማለት ነው ትችላለች ነው የምላችሁ። እንደዛ አድርጋ ከሆነ ግን አይመስለኝም። የናታንን እንደዛ አደረገችው እንቅልፍ የመድኃኒት ወስደቻቸው ያኔ ሌሊት ላይ ያንን የምትሰራውን ተንኮሏን እንዳይሰሙባት ሆነ ከዛ አንጻር እንጂ የሌላ ነው ብዬ አላስብም። እና በዛ መልኩ አደራርጋለች እንግዲህ ማለት ነው። ማርቲም ደግሞ እንደ እህት ተጨንቃለች። እህቴ ምን ሆና ነው ምን ገጥሟት ነው? ምክንያቱም ምንም የምታውቀው ጉዳይ የላትም። ደረጀ እሷና ደረጀ ብዙ ነገር ያነቃቃቸው ነገር ስላለ ወይም የተነቃቁበት ጉዳይ ስላለ የሚያስጠረጥር ነገር አለ። ናታን እንደውም ያን ነገር ሲሰማ ሰምታችሁት ከሆነ ያሰብኩት ነገር ሆኖ እንዳይሆን በስማም እያለ ነበረ። ምንድነው ያሰበው ነገር? ምናልባት ደረጀ እርምጃ ወስዶባት ሆነ ብሎ ፈርቶ ነው ይመስለኛል። ግን ደረጀ እንደዚህ ያደርጋል ብዬ አላስብም። እናንተስ ምን ትላላችሁ? ቤተሰቦቻችን ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች ሰላምታ ያላችሁበት የዓለም ዳርቻ ይድረሳችሁ። እግዚአብሔር ይመስገን እኔ ጋር ሁሉም ነገር ሰላም ነው። እንግዲህ እንደተለመደው ዛሬም በአዲስ ቪዲዮ ብቅ ብለናል። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ አይረሳ። ሁሌም አብረነታችሁ አይለኝ ይላል። እንግዲህ ቤተሰቦቼ ሁሌም ወዳችሁ ፈቅዳችሁ ስለምትከታተሉኝ ስለምታበረቱኝ የኛ ትንሿ ነገር ለእሷ ይጠቅማታል ብላችሁ ላይክ አድርጋችሁ ሰብስክራይብ አድርጋችሁ ስለምታልፉ እውነት በቃል የለኝም። በጣም አመሰግናችኋለሁ ውድ ቤተሰብ። ቀጣይ እንግዲህ አዳዲስ ቪዲዮዎችን ደግሞ ወደ እናንተ እንዲደርሷችሁ ከፈለጋችሁ ላይክ አድርጋችሁ ቪዲዮውን ጀምራችሁ ከዛም ደግሞ ሰብስክራይብ በማድረግ የደወል ምልክቷን በማጥቆር ሁሌም አዳዲስ ቪዲዮዎች ስንጭን ወደ እናንተ ይደርሷችኋል ማለት ነው። ስለዚህ እንደዚሁ ደግሞ አብረን እኔ በድምጽ ስመጣ እናንተ ደግሞ ሀሳባችሁን በኮሜንት ስለ ድራማው አጠቃላይ ምን ተማርንበት፣ ምንድን ነበረ መጥፎ ጎኑ፣ መልካሙስ ምን ተማራችሁ ከእያንዳንዱ ብለን የራሳችንን እይታ እናስቀምጣለን ማለት ነው ውድ ቤተሰቦቻችን። ስለዚህ እንግዲህ በዛሬውም እንዳያችሁት የመድኃኒት ሴራ በጣም በከባዱ እየገነነ ሂዷል። ከመግነኑን ባሻገር አሁን ላይ በጣም ትልቅ ጦስ ይዞ ነው የመጣው አጠቃላይ ቤተሰቡም አጠቃላይ ተጨንቀዋል። ከማርታ እስከ ታች ያሉት ልጆች እንግዲህ ይቅርታ አቢጌል ሳትቀር አክስቴ ምን ሆና ነው የሆነ ችግር ደርሶባታል ማለት ነው። ምን ተፈጥሮ ነው ይሄ ደምስ ከየት መጣ? እንዴትስ ቻው ሳትለን ሄደች? እንዴትስ ሳንሰማት ወጣች? ከዛስ ምን ተፈጠረ? ሁሉም ሰው እንዴት እንደዚህ ልንተኛ ቻልን? እንዴት የሚሉ ብዙ ጥያቄዎች ወደ አእምሮዋ እየመጣባት ነው። ደረጀም እንግዲህ ፖሊስ ይንጣ ሲባል አይ ብሎ ነበረ። በመጨረሻም እንግዲህ ፖሊሱ በግዛ እግሩ መጥቷል፣ ጥቆማ ደርሶኝ ነው ብሎ። ስለዚህ ምን ተፈጥሯል ብላችሁ ታስባላችሁ? ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። መልካም ጊዜ